ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ወታደራዊ ቃል አቀባይ ብርጋዴር ጄኔራል አቡ ዛልፈል ሸካርቺ የዓለም የቁልፍ ነዳጅና ቁሳቁስ መተላለፊያ የሆነው ሆርሙዝ ሰርጥ ለአሜሪካና እስራኤል ረጅም ጊዜ ተዘግቶ እንደሚቆይ አሳውቀዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ፕሬዝዳንት ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው ተባለ። በዚህም ጉዳይ ዜና ጥንቅራችን አካተነዋል። አሜሪካና እስራኤል በትናንትናው ዕለት የኢራን ወሳኝ አዲስ ቢ1 የተባለው ድልድይ መምታታቸው ታውቋል። ይህን ተከትሎ ኢራን 8 ትላልቅ ድልድይ የጥቃት ኢላማ ውስጥ ማስገባቷን አሳውቃለች። እነዚህ እነማን ናቸው? የት ነው መገኛቸው? የሚለውንም የዜና ጥንቅራችን በሰፊው አካተናል። 5 ከፍተኛ የአሜሪካ ጄኔራሎች በ24 ሰዓት ውስጥ ከኃላፊነታቸው ተባረሩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኩ አይቶት የማያውቀው ሁኔታ ከፍተኛ የጦር አመራሮች በጅምላ እያባረረ ይገኛል። በዜና ጥንቅራችን አካተናል። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኙ ፋቲህ የተባለው ክፍለ ጦር አዛዥ የሆኑ ጄኔራል መሐመድ አሊ ፋቲዛድ መገደላቸውን የሀገሪቱ መገናኛ ብዙሃን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘግቧል። ከዚህም ጋር የዜና ጥንቅራችን አካተናል። በመሆኑም እስራኤል ጦር 15 የሂዝቦላ አባላት መግደሉን አሳወቀ። እስራኤል ጦር በደቡብ ሊባኖስ ላይ በፈጸመው ጥቃት 15 የሂዝቦላ አባላት መግደሉን የጦሩ ቃል አቀባይ አቪዲ አድራይ ተናግረዋል። የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ አሜሪካና እስራኤል ከትናንት በስቲያ ኢራን ውስጥ ወሳኝ የተባለውና አዲሱ ግዙፍ የተባለውን ድልድይ ቢ1 የተባለውን መምታታቸው ታውቋል። ይህን ተከትሎ ኢራን 8 ትላልቅ ድልድዮች የጥቃት ኢላማ ውስጥ ማስገባቷን አሳውቃለች። ድልድዮቹ በኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትና ጆርዳን ይገኛሉ። ሼክ ጃቢር አልአህመድ አልሳባን ድልድይ በኩዌት የሚገኝ ሲሆን የንጉስ ፈሃድ ድልድይ ደግሞ ሳውዲ አረቢያና ባህሬን የሚያገናኘው ትልቁ ድልድይ ተብሏል። ሼክ ዛይድ ድልድይ የተባበሩት አረብ ኤሚሬቶች የሚገኝና አልማክታ ድልድይ የተባበሩት አረብ ኤሚሬቶች የሚገኝ፣ የንጉስ ሁሴን ድልድይ አላቢያን ጆርዳን የሚገኝና ዳሚድ ድልድይ ጆርዳን የሚገኝ፣ ሼክ ኻሊፍ ድልድይ የተባበሩት አረብ ኤሚሬት የሚገኝና አቡዳቢ ድልድይ ጆርዳን የሚገኝ ናቸው። እነዚህ በ6 ሀገሮች የሚገኙ ድልድዮች ኢላማ መሆናቸው እየተነገረ ነው። 5 ከፍተኛ የአሜሪካ ጄኔራሎች በ24 ሰዓት ውስጥ ከኃላፊነታቸው ተባረሩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኩ አይቶት የማያውቀው ሁኔታ ከፍተኛ ጦር አመራሮች በጅምላ እያባረረ ይገኛል። የመከላከያ ሰራዊት ፔት ሄክሰን ባለፉት 24 ሰዓት ውስጥ ብቻ 5 የሚደርሱ የጦር ኃይል ስም ጥሩ ጄኔራል ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስተዋል። እነዚህ መካከል የጦር ኃይሉ ጠቅላይ ኤታማዦር ሹም ጄኔራል ራጃ ጆርጅ ዋነኛው ሲሆኑ በአስቸኳይ ጡረታ እንዲወጡ ትዕዛዝ ተላልፎባቸዋል። በዚሁ ያልተጠበቀ ወታደራዊ እርምጃ የተመቱት ሌላኛ ከፍተኛ ጦር መኮንን ኃይሉ ምክትል ኢታማዦር ሹም ጄኔራል ጄምስ ሚንገስ ናቸው። በተጨማሪም የአሜሪካ መከላከያ ስለላ ኤጀንሲ ዲአይኤ ኃላፊ ሌተናል ጄኔራል ጄፌር ክሩዝ እንዲሁም ጄኔራል ዴቪድ ሆድ እና ሜጀር ጄኔራል ዊሊያም ግሪን በተመሳሳይ በ24 ሰዓት ውስጥ ከኃላፊነታቸው ተነስተዋል። ሚኒስተር ፔት ሄክሰን ይህን አጥብቆ የሚያሳስብ የጅምላ ስንብት የወሰዱ በጦር ኃይሉ ውስጥ አዲስ የአመራር ለውጥ ለማምጣት በሚል እንደሆነ ተገልጸዋል። በተለይ ፕሬዝዳንት ዶናልድ ትራምፕ አዲሱ ፖሊሳቸው ላይ ጥያቄ የሚያነሱና ቀደም ሲል አሜሪካ አፍጋኒስታን በወጣችበት ወቅት ውሳኔያቸው ያስፈጸሙ መሪዎች ለማጽዳት መሆኑ ታውቋል። ይህ ከፍተኛ ወታደራዊ መሪዎች መባረር አሜሪካ መካከለኛው ምስራቅ ውጥረትና ከኢራን ጋር ካለበት ፍጥጫ ጋር አንጻር ፔንታጎን ውስጥ ትልቅ ስጋትና ድንጋጤ ፈጥረዋል። ከዚህም ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው። ፕሬዝዳንት ዶናልድ ትራምፕ የሚቀጥሉት 2027 የፈረንጆቹ የበጀት ዓመት 1.5 ትሪሊዮን ዶላር ወይም 234 ትሪሊዮን ብር መሆኑን በመከላከያ በጀቱ ዛሬ ለኮንግረሱ ሊጠይቁ ነው ተብሏል። የበጀቱ መጠን አሜሪካ ታሪክ ከፍተኛ መከላከያ በጀት ጥያቄ ነው። ካለፉት ዓመት ሲነጻጸር የግማሽ ወይም 50% ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ በጀት ከታቀዱ ፕሮጀክት አንዱ የሆነው ጎልደን ዶም የተሰኘው ወዛጋቢ ሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ F-35 ተዋጊ ጀቶች፣ ግዙፍ የጦር መሳሪያ ኩባንያና የጦር መርከቦች ቨርጂኒያ ክላስ ሰርጓጅ መርከብ ግዢ ተካክቷል። በበጀቱ ዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቱ ምክንያት ያለቀ ጦር መሳሪያ ክምችት ለመተካት ያለመም ጭምር ነው። ፕሬዝዳንቱ ይህ ግዙፍ የመከላከያ በጀት የሚጠይቁት ዓለም ባደገኛ በሆነችበት በዚህ ወቅት አሜሪካ የሚመጥና ጠላቶችን የምትላቸውን ኃይሉ ሊያስፈራራ የሚችል ጦር ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ የሚገቡ ምርቶች ላይ የሚጣል ታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል።
የኢራን ወታደራዊ ቃል አቀባይ ብርጋዴር ጄኔራል አቡል ሐፊዝ ሸርካቺ የዓለም ቁልፍ ነዳጅና ቁሳቁሶች መተላለፊያ የሆነው ሆርሙዝ ሰርጥ ለአሜሪካና እስራኤል ለረጅም ጊዜ ተዘግቶ እንደሚቆይ ያሳወቁ። እስከ መቼ ድረስ ይዘጋባቸዋል የሚለው ባያሳወቁም የኢራን ሕዝብ ጠላት መሆናቸው ሰርጡ ለነሱ እንደማይከፈት ገልጸዋል። ይህ ውሳኔ የቀጠናው ጦርነት ይብለጥ የሚያባብስ ይሆናል ተብሏል። በሌላ በኩል አሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ጦርነት ሲያበቃ በተፈጥሯዊ ሁኔታ ይከፈታል በሚል እምነት አላቸው። የኢራን ጫና ጊዜያዊ እንደሆነ ቀጠናው ላይ ሰላም ሲሰፍንም የንግድ እንቅስቃሴ ወደ ነበረበት እንደሚመለስ ተደጋጋሚ ሲገልጹ ቆይተዋል። ኢራን ግን በፍጹም ለጠላቶች አልከፍትም ብላለች። ይህ የሰርጡ መዘጋት ከጦርነት ማብቃት በኋላ ለረጅም ጊዜ ሊቀጥል እንደሚችል አመላካች ሆኗል። የዓለማችን 20% የሚጠጋ የነዳጅ ምርት የሚያልፈው በዚሁ ስርጥ በኩል በመሆኑ መዘጋቱ ዓለም አቀፉ የነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቧል። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲሂን የተባለው ክፍል አዛዥ የሆኑት ጄኔራል መሐመድ አሊ ፋታዛድ መገደላቸውን የሀገሪቱ መገናኛ ብዙሃን ጠቅሶ የቢሲ ፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጭ ጠቅሶ የኢራን መገናኛ ብዙሃን እንዳሳወቁት ጄኔራሉ የተገደሉት በአሜሪካና እስራኤል የተፈጸመ ባለው ጥቃት ላይ ተብሏል። ምንጮቹን ጨምሮ ጄኔራል መሐመድ አሊ ፋታዛድ ቀደም ሲል አብዮታዊ ዘብ እግረኛ ሰራዊት ክፍል አዛዥ እንደሆኑ በአሲጅ የተሰኘ የሚሊሻ ጦር ፋታህ የተሰኘው ክፍል አዛዥ ነበሩ። የቻይና ዢዋንግ የዜና ወኪል በበኩሉ ኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ግንኙነት ያለው ደፋ የተባለው ኢራን ዜና አገልግሎት ጠቅሶ ዘግቧል። በተጨማሪም የኢራን መንግስት ተቃዋሚ ቡድኖች ምንጮች ከፍተኛ አብዮታዊ ዘብ አዛዥ መገደሉ እየተናገሩ ነው። ይህ በጄኔራል መሐመድ አሊ ፋታዛድ የሚመራው ፋታህ የተባለው አብዮታዊ ዘብ ልዩ ክፍል በሶሪያ ውስጥ ተሳታፊ እንደነበር አንዳንድ ምንጮች አመላክተዋል። በተጨማሪም አብዮታዊ ዘብ እግረኛ ጦር ውስጥ የሚገኙ የክፍሉ አስተባባሪና አባላት የተለያዩ ወታደራዊ ስልጠና የወሰዱና በመንግስት ላይ የሚነሱ ተቃዋሚ መቆጣጠር ይሳተፋል። እስካሁን ስለ ከፍተኛ ጦር ጄኔራል መገደልም በኢራን በኩል በእስራኤል በኩል የተባለ ነገር የለም። እስራኤል ጦር 15 የሂዝቦላ አባላት መገደሉን አስታውቋል። የእስራኤል ጦር በደቡብ ሊባኖስ በተፈጸመ ጥቃት 15 የሂዝቦላ አባላት መገደሉን የጦር ቃል አቀባይ አቪሻይ አራኢ ተናግረዋል። በኤክስ ገጽ ባጋሩ ጽሁፍ 15 እንዲሁም የእስራኤል 146ኛው ክፍል በአየር ኃይል ወደ እስራኤል ሚሳኤሎችን ለመምታት በማቀድ የተሰነዘረው ቡድን ተለይተዋል። ጥቃቱን ተከትሎ የእስራኤል ወታደሮች ጠመንጃና የእጅ ቦምቦች ጨምሮ በርካታ የጦር መሳሪያ መያዙን ተናግረዋል። ሂዝቦላ ጥቃቱን ሆነ ደረሰ የተባለው ጉዳት በተመለከተ የሰጠው መረጃ የለም። በሌላ በኩል እስራኤል በሊባኖስ ያደረገችው ጥቃት በሊባኖስ የጤና አጠባበቅ ስርዓት ላይ ከፍተኛ ጫና እያሳደረ ነው ሲሉ የጤና ባለሙያ ተንታኞች በማንሳት ነዋሪዎች ከደቡብ የሀገሪቱ ክፍል እንዲወጡ ለማድረግ የሚወሰደውን ጥረት አካል ሆኖ ተብሏል። የህዝብ ጤና ሚኒስቴር እንደገለጹት አንድ ወር ውስጥ እስራኤል በሊባኖስ ላይ የወሰደችው የጦር እርምጃ 53 የህክምና ሰራተኞች ሲገደሉ 87 አምቡላንሶች የህክምና ማዕከሎች እንዲወድሙ እንዲሁም 5 ሆስፒታሎች እንዲዘጉ አስገድዳለች ብለዋል። የሊባኖስ ድንበር የለሽ የህክምና ቡድን የህክምና አስተባባሪ የሆኑት ሉዋ ሐሚድ እስራኤል ጥቃትን ማፈናቀል ሰዎች ከጤና እንክብካቤ እንዳይገናኙ እያደረግ ነው ሲል ለአልጀዚራ ዘግበዋል።